ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። በመጀመሪያ ድምጾች በደ፣ በጀ፣ በገና በጠ በአራቱ የመጀመሪያ ድምጾች በእነዚህ ነው ዛሬ ቃላትን እየመሰረቱ የማሳያችሁ የሚሆን ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ቃላት ምስረታ ነው ይዤላችሁ መጥተው ማለት ነው። ዛሬ በመጀመሪያ ድምጾች በደ፣ በጀ፣ በገና በጠ በአራቱ የመጀመሪያ ድምጾች በእነዚህ ቃላትን እየመሰረቱ ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። እናንተ አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ይቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ይኸው ከዚህ ላይ ጻፉላችሁ የመጀመሪያ ድምጾች ናቸው ማለት ነው። እነዚህ እነማን ናቸው? እችኛቱ ደ ነች፣ እቺ ደግሞ ጀ፣ ይቺ ገ፣ ይቺ ጠ ማለት ነው። አራቱን የመጀመሪያ ድምጾች ጽፌ በእያንዳንዳቸው ደግሞ ቃላቶችን መስርቼ ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ እያነበብን የምንሄድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ይቆዩ። ኦኬ መጀመሪያ ከዚህ ላይ በደ የተመሰረተው ቃል ምን ይላል? ደግሞ ደግሞ ይላል። ደግሞ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ግ ከገ ቤተሰቦች ስድስተኛ ፊደል ነው። ሞ ከመ ቤተሰቦች የመጨረሻ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደረን ስናነባቸው ደግሞ ደግሞ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ደረጃ ደረጃ ይላል። ደረጃ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ጃ ከጀ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደረጃ ደረጃ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ደከመ ደከመ ይላል። ደከመ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ከቤተሰቦች የመጀመሪያ ፊደል፣ መም በተመሳሳይ ከቤተሰቦች የመጀመሪያ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደከመ ደከመ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ደረሰ ደረሰ ይላል። ደረሰ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ረም በተመሳሳይ ከረ ቤተሰቦች የመጀመሪያ ፊደል፣ ሰም ከሰ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደረሰ ደረሰ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ደጀን ደጀን ይላል። ደጀን የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ጀ ከጀ ቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደጀን ደጀን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ደንብ ደንብ ይላል። ደንብ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደንብ ደንብ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ደቂቃ ደቂቃ ይላል። ደቂቃ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ቂ ከቀ ቤተሰቦች ሶስተኛ ፊደል ነው። ቃ ከቀ ቤተሰቦች አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደቂቃ ደቂቃ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ደመቀ ደመቀ ይላል። ደመቀ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደመቀ ደመቀ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ደብዳቤ ደብዳቤ ይላል። ደብዳቤ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ብ ከበቤተሰቦች ስድስተኛ ፊደል፣ ዳ ከደ ቤተሰቦች አራተኛ ፊደል፣ ቤ ከበቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደብዳቤ ደብዳቤ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን በዚህ ረድፍ ያነበብኩላችሁ በደ የመሰረቷቸውን ቃላቶች ነው ማለት ነው። አሁን ደግሞ በጀ የመሰረትናቸው ቃላቶችን አብረን በጋራ እናነባለን። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ጀመረ ጀመረ ይላል። ጀመረ የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው ምክንያት ደረን ስናነባቸው ጀመረ
ጀመረ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ጀበና ጀበና ይላል። ጀበና የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጀበና ጀበና የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጀርመን ጀርመን ይላል። ጀርመን የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ መ ከመ ቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀርመን ጀርመን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ጀግና ጀግና ይላል። ጀግና የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። ግ ከገ ቤተሰቦች ስድስተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀግና ጀግና የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጀርባ ጀርባ ይላል። ጀርባ የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ባ ከቤተሰቦች አራተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀርባ ጀርባ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጀምሮ ጀምሮ ይላል። ጀምሮ የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። ም ከመ ቤተሰቦች ስድስተኛ ፊደል፣ ሮ ደግሞ ከረ ቤተሰቦች የመጨረሻ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጀምሮ ጀምሮ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ጀብድ ጀብድ ይላል። ጀብድ የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። ብ ከበ ቤተሰቦች ስድስተኛ ፊደል፣ ድ ከደ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጀብድ ጀብድ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? ጄኔራል ጄኔራል ይላል። ጄኔራል የሚለውን ስናይም ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። ኔ ከነ ቤተሰቦች አምስተኛ ፊደል ነው። ራ ከነ ቤተሰቦች አራተኛ ፊደል ነው። ል ከነ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጀኔራል ጀኔራል የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ጀመሩ ጀመሩ ይላል። ጀመሩ የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ሩ ከረ ቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጀመሩ ጀመሩ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ደግሞ ያነበብኩላችሁ በጀ የመሰረቷቸውን ቃላቶች ነው። ቀጣይ ደግሞ በገ የመሰረቱላቸውን ቃላቶችን አብረን በጋራ እናነባለን። ኦኬ የመጀመሪያው ቃል ከዚህ ለምን ይላል? ገነት ገነት ይላል። ገነት የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገነት ገነት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለምን ይላል? ገመድ ገመድ ይላል። ገመድ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ድ ከደ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ገመድ ገመድ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? ገበያ ገበያ ይላል። ገበያ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ያ ከየቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ገበያ ገበያ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? ገነባ ገነባ ይላል። ገነባ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል፣ ባ ከበ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ገነባ ገነባ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ገንዘብ ገንዘብ ይላል። ገንዘብ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ዘ ከዘ ቤተሰቦች የመጀመሪያ ፊደል፣ ብ ከበ ቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገንዘብ ገንዘብ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ገበሬ ገበሬ ይላል። ገበሬ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ሬ ከረ ቤተሰቦች አምስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ገበሬ ገበሬ የሚለውን ቃል ማግኘት እንችላለን።
ቀጣይ ደግሞ ከዚህ ላይ ምን ይላል? ገጠር ገጠር ይላል። ገጠር የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ገጠር ገጠር የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ገበረ ገበረ ይላል። ገበረ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ገበረ ገበረ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ገለጸ ገለጸ ይላል። ገለጸ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ጸ ከጸ ቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ገለጸ ገለጸ የሚለውን ቃል ማግኘት እንችላለን ማለት ነው። አሁን ደግሞ ያነበብኩላችሁ በገ የመሰረቷቸውን ቃላቶችን ነው። ቀጣይ ደግሞ በጠ የመሰረቷቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? ጠቀመ ጠቀመ ይላል። ጠቀመ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ቀ ከቀ ቤተሰቦች የመጀመሪያ ፊደል፣ መ ከመ ቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጠቀመ ጠቀመ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ። በቀጣይ ደረጃ ደግሞ ያው ከዚህ ላይም ጠቀመ ብዬ ሁለተኛ ነው ጽፌዋለሁ። ይህንን አልፈዋለሁ፣ እናንተ አንብቡት። ደግሜ ነጻፉቴ። ቀጣይ ከዚህኛው እንሄዳለን ማለት ነው። ቀጣይ ከዚህ ላይ ያለው ደግሞ ምን ይላል? ጠላት ጠላት ይላል። ጠላት የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል ነው። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጠላት ጠላት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ጠቃሚ ጠቃሚ ይላል። ጠቃሚ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ቃ ከ ቤተሰቦች አራተኛ ፊደል፣ ሚ ከመ ቤተሰቦች ሶስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጠቃሚ ጠቃሚ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጠበቃ ጠበቃ ይላል። ጠበቃ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ቃ ከቀ ቤተሰቦች አራተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጠበቃ ጠበቃ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጠጠር ጠጠር ይላል። እዚህ ላይ ጠን ሁለት ጊዜ ተጠቀምኋት፣ ሁለት ጊዜ አነባታለሁ ማለት ነው። ጠጠር የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ናት። በተመሳሳይ ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጠጠር የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጠቆረ ጠቆረ ይላል። ጠቆረ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ቆ ከቀ ቤተሰቦች የመጨረሻ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጠቆረ ጠቆረ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጠረፍ ጠረፍ ይላል። ጠረፍ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ፍ ከፈ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጠረፍ ጠረፍ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጠቆመ ጠቆመ ይላል። ጠቆመ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ቆ ከቀ ቤተሰቦች የመጨረሻ ፊደል፣ መ ከመ ቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ጠቆመ ጠቆመ የሚለውን ቃል ይሰጡናል ማለት ነው። ኦኬ። እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ አለባችሁ። እንዲሁም ቪዲዮውን አቁማችሁ ደግሞ እናንተ ፈጠን ፈጠን እያላችሁ አንብቧቸው። እነዚህን ቃላቶች በደንብ አንብቧቸው። እንደዚህ አድርጋችሁ ካነበባችኋቸው በኋላ ደግሞ እየጻፋችሁ ተለማመዱ። እያደረጋችሁ መለማመድ ይጠበቅባችኋል። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።